የለባችሁ እንዳታወሩ። ለወንዶቻችን ትልቁ ውድቀት እናንተ ስለሆናችሁ ማለት ነው። እንጀራ ይቦካል፣ ስንዴ ይገዛል፣ የ35 ሳንቲም ስንዴ ይገዛል፣ ይቦካል። ከዛ በኋላ እሱ ይጋገራል። የሆነ ምስር ይገዛል፣ 1 ኪሎ ምስር ይሰራል። ከዛ በኋላ ሌሊቱን በሙሉ ስትሸካሸጉ አባታችን ጀርመን 5 ልጅ አይደል የምትሰርጉት? ምን ድንኳን በድንኳን ቤተክርስቲያን ስንሄድ እንኳን ከህዝቡ ይልቅ የሚገፋው ምንድነው የሚባለው? ኪንደርባገን የሚገፋው ማለት ነው። እኛ አትውለዱ ብለን ስንል ይቺ ምቀኛ ልጇን አትውለድ ብላ እንደዚህ ብለን አትውለዱ። መጀመሪያ ራሳችሁ ጭንቅላታችሁ ላይ ስሩ። ጭራሽ 3ኛ ለመውለድ ተዘጋጅ። ከዛ ላይ ወንዱን እንዴት አርግሽ እንደምታታልዩ ለምንድን የተጣላችሁት? አርግሻለሁ እኔ ግን ማርገዛል። አየሽ እንደዚህ ነው ወንዱን የምትይ። አርግሻለሁ አላረገዝኩኝም አርግሻለሁ። ምን አይነት ቀልድ ነው? ምን አይነት ነገር ነው ይባላል እንዴ? እንደዚህ አይባልም። ይሄ ክህደት ነው። ይሄ ልጅን አስወርጃለሁ ስትይ እንዴ ልጄን ነው የሚልሽ። እንዲያውም ተመልሶ ማን ነው ከአንቺ ጋር የሚገናኘው? ሌላ ወንድ ቢሆን ጥሎሽ ነው በጣም እንትን ያለ እንዴት ታስወርጃለሽ ብሎ ነው የሚሄደው። ይሄ ነገር አያጋጭም? ይሄ ነገር አያጣላም? ቂም አያያዝም? ለምን ወንዱን የምትይዙበት ነገር ማለት ነው። አየሽ እንደዚህ እኔ ስለማውቀው እንደዚህ አይነት ውስጡ ለዚህ ነው ቮይሱ ላይ ምንድን ነው ያለው ሪከርዱ ላይ እናንተ ሴቶች ለምንድን ነው ግን እንደዚህ የምትጫወቱብኝ ምናምን ሲል ከዚህ በፊትም የተጫወተችበት ሴት ስላለች አሁን ደግሞ አንቺ አለሽ። ለዚህ ነው ትላንትና ገብቶት ነው ያውቀዋል እውነታው የቱ ጋር እንዳለ። ለዚህ ነው ይሄ የለመዳችሁትን ይሄ ከኢትዮጵያ ጀምራችሁ በየመን አድርጋችሁ እስከ አፍሪካ ድረስ በእግራችሁ ትመጣላችሁ። የጭካኔ ማዕት የተሸከማችሁ ለእናንተ ማለት የሰው ህይወት ኒክስ ምንም አይመስላችሁ። ምክንያቱም በጭካኔ ነው የወጣ ሰው ሲገደል ሰው ሲታረድ እርስ በርስ ስንጨካከን ስላያችሁ እዚህ መታችሁ ራሱ ተመስገን ጌታ ከዚህ በኋላ እኔ ቀጥ ብዬ በሰው ህይወትም ሳልጫወት የራሴን ጸሎት አድርጌ እኖራለሁ አልልም። ጭካኔ ነው መልሳችሁ ወንዶቻችን ላይ ያደረጋችሁ ያላችሁት። ከዛ በኋላ አይሰራም። እንዴት ነው የሚሰራው? 4 ልጅ ወልዶ መንግስት እዚህ ማንቁርቱን ነው የሚይዘው። ስንት ነው መክፈል ያለበት? 1600 ብር መክፈል አለበት። ደሞዙ ስንት ነው? 1600 ብር ነው። ታዲያ ማን ነው የሚሰራው? በቃ ህይወቱ ያበቃል። የወንዶቻችን ህይወት እዚህ ጋር ነው የሚያበቃ። ከዛ በኋላ አውሮፓ ያሉት ወንዶች በሙሉ ቆርቆሮና ቢራ ይጠጣሉ። ታዲያ ምን መርዝ ይጠጣልሽ? ራሱን አይገል። ጭካኔ የለው። በራሱ ላይ ፍርድ መስጠት አይችልም። በዚህ በኩል ልጅ ታሳያለሽ፣ በዚህ በኩል ትከለክለሽ፣ በዚህ በኩል ከዛ ላይ እሱ ብቻ ጤናማ የሆነ ባልና ሚስቶች ራሱ እንዳይኖሩ ቁጭ ብላችሁ የምትዶልቱት እናንተ ሴቶች ናችሁ። ከዛ ሲፈልጋችሁ ትመጡና ደግሞ ተደበደብን ትላላችሁ። እንደዚህ አይነት ወንድ ደግሞ ሲገኝና ደግሞ እስቲ እንደው ይሄኛ ወንድ እንደዚህ አይነት ነገር ስላለበትና ስል እሷማ የምታባርረው እንደዚህ አይነት ወንድ ነው። የሰው ህይወት እንዲቃና አትፈልጉም። የራሳችሁን አታቃኑ። ራሳችሁ ደንቆሮ ናችሁ። ወንዶቻችሁን ደንቆሮ ትላለ። ይልቁንስ ደንቆራችሁ እንዲያውም ሴት ብልጥ ናት። በሰው ሀገር እኔ አንዳንዴ ሳስበው ምን አምኜ ነው የምወልደው? እኔ አይስወር እኔ እለያለሁ እንዴ? ከእናንተ የበለጠ እኮ ነጭ እንኳን አግብተናል። እንደ መውለድ ግን መፈራው ነገር የለም። ለወደፊት ነው የማስበው። ለወደፊት ምን አይነት ልጅ ወልጄ የአይደንቲቲ ፕሮብሌም ይኖርበታል። ዘረኝነት ጋር እንትን ያለ አይደል። እነዚህ ልጆች ግን ማደግ እንዳለባቸው ይህንን በራሳችን ቤተሰብ ስንናገር ራሱ ለራሷ ልጆች ያልሆነች ይህንን ስለምንፈራ እንደዚህ አይነት ነገ የልጅን ኃላፊነት ማን የተሸከመው? ዛሬ እኔና ልጅ ነን ያለ። እነዚህም በጤና ማደግ ስላለባቸው ማለት ነው። ለወንዶቻችን መጥፋት ዋናዎቻችሁ በተለይ በአውሮፓ እናንተ ደንቆሮ ሴቶች ናቸው እዚህ ያላችሁት። አይቴሉ ገና ሲመጣ እንደ አሞራ እንዲቀለብ በምታደርጉት ወንዶቻችን ገና ለቃ ይሄ ሰው አዲስ ነው ከተባለ 16 ሴቶች ናቸው የምትወጡት። በቻርቹም ቢሆን በጭፈራ ቤቱ ለወንዶቻችን መጥፋት ዋናዎቹ እናንተ ናችሁ። ቤተክርስቲያን ስንሄድ ኪንደርባገን እንደዚህ ይዘሽ አዲስ ልጅ መጥቷል ከተባለ አይ ቡና መተህ ትጠጣለህ፣ ዳቦ ጋግሬያለሁ፣ እንጀራ ትበላለህ፣ ቅርጭም ከዛኛውም ወልደሻል፣ ከዚህኛውም ደግሞ ልክ ሲመለስ አረገዘች ነው የምንሰማው። ልክ ሲመለስ ይዘሽው ሄደሽ ቤት የእግዚአብሔር ምስክሬን ነው የምላችሁ። ይዘሽው ሄደሽ ቤት
በሶስተኛው ወር አንቺ 4 ሆናችሁ ከመጀመሪያ የወለድሽው አለ እንደገና ከሁለት እንደዛ ነው የምናገኛችሁ። ክርስትና ለእናንተ ራሱ ለክርስትና መርዳቱ ራሱ በጣም ነበር የሚሰለቸው። ዛትስ ዩ እናንተ ሴቶች ወንዶቻችን ደንቆሮ ልትሉ አይገባችሁም። የደነቆራችሁት እናንተ ስለሆናችሁ ማለት ነው። ይቅርታ እውነት እግዚአብሔር ምስክሬ ነው። ይሄ ነው የኛ ምትናቸው፣ ይሄ ነው አንድ ወንድ በቃ አዲስ ከመጣ አሮጌውን እኮ በስነስርዓቱ መያዝ አልቻሉ። አሮጌው በቃ ኔክስት ከዛ 50 ቤተክርስቲያችን በየጊዜው ነው የሚለወጠው፣ ትልልቅ ቤተክርስቲያን ማለት ነው። የእውነቴን ነው የምነግራችሁ፣ በተለይ በመጨረሻው ሰዓት ማለት ነው። ኪንደርባገኑ ከህዝቡ ይበልጣል።